በባዶ ግን ወጣሽ ሻይ ቡና ምሳለሽ አይ ቁርስ በልተሻል ግን አዎ እዚህ እኮ ግራ መንገዴን ሰው ልጠይቅ ስመጣ ሰላም ነው እንዴት ነህ ሰላም ነው በቃ ልሂድ እንጂ ባለቤትሽ መጥቷል እዚህ እኮ ሰው ልጠይቅ ስመጣ ግራ መንገዴን ልግባብ እሺ ኧረ ጥሩ አደረግሽ በቃ እንገናኛለን በቃ ቻውሽ ምን አስመልክቶ ነው ደግሞ ድግሱ? የትኛው ድግስ? ድግስ ትኛለሽ አንቺ ማንንም የሰበሰብሽ እዚህ ጋር እየደገሽ መታበዩ። ሰውዬ ተረጋጋ። ምንም በልታ አልሄደችም ልጅቷ ስትጀመር ማለት ነው። ሰው ልጠይቅ ነው የመጣችው። ለነገሩ አንቺ ምን ታርጊ? እኔ ነኝ እዛ ምን ይዛ ነው የመጣችው ለመሆኑ? ምንም ይዛ አልመጣችም። ብበላስ እንዴ ጓደኛ አይደለች እንዴ? ተይው እንዳመልሽልኝ። እንደውም ሆዷን ብቻ ዘንድ መጣቃለሁ። አንቺ ግን በቃ ሰውዬ ግን ችግር ምንድነው? ድምጽን ቀንስ ደግሞ ጎረቤት ችግር አትበይ። ገባሽ አይደለም እንዴ? ልትረጅኝ ይገባል እንዴ? አንቺ ቤትኛ ተሰራሪ ምንድነው እንዴ? ጋራምነትን ነው የምረዳው። ምን ቆንቋና እየሰደብሽኝ እኮ ነው እንዴ? ስድብ ነው እንዴ? ይሄ ስድብ መስሎ ከታየክ ይሁና። ስድብ መስሎ ምንድነው የሚመስለው? ስድብ ነው እንጂ ነጭ ስድብ። ሰውዬ ድምጽህን ቀንስ ጎረቤት ይሰማል። የስሙ እንደው እልል እንዳል እንዴ? ሰው እየሰበሰብሽ እዚህ ጋር ስታበይ እንዴ ለኔ አታስቢም እንዴ? ሰው በዚህ ልክ አላሳዝንሽም? እንዴት በዚህ ልክ ችጋራም ሆኖ ይፈጠራል? በመድኃኒዓለም ይኸውልሽ እናቱ እኔ ይኸውልሽ ሰማንያ ላይ የፈረምኩልሽ እስከነ ጓደኞችሽ ምናምን አይደለም። ገባሽ አይደለም ልሽ በችግርሽ ብዬ የፈረምኩት ላንቺ ነው። ገባሽ አይደለም? እንደዛ ከሆነ አስገቢያቸውና አብረን ነው። አትጩ ሰውዬ ልጅቷ ምንም ልበላ አይደለም የመጣችው። እናቱ ለምሳሉን አለቀላቸውም እንዴ? ለምን ተናግተሻል ነው? አይ ፈጣሪ ሆይ ሳልነግርህ ያክስት ልጅ ናት እኮ ወልዳለች። እንኳን በሰላም ተገላገለች። እና እሷን መውለድ አዲስ የሚያደርገው ምንድን ነው? አይ ያው እንደ ደንቡ ሄደን መጠየቅ አለብን ለማለት ነው። በጣም አሪፍ ሀሳብ ነው። ደውዬ ጠይቃታለሁ። ከዚህ የተለየ ሀሳብ አለሽ? ደውዬ ደግሞ ማለት ነው? ደውዬ ነው ምንድን ነው ግራም ታጋቢኝ። ገና ለባብሽ ለወጣ ስል ደግሞ ጀመርሽ ደግሞ። ኦሆ ሰውዬ፣ ለማንኛውም ለልጁ ልብስ ገዝታለች። እሷ ደግሞ የሆነ ሽቲ ነገር ገዝታን ሄደን እንጠይቃታለን። እኔ የምልሽ ግን ያለ ገንዘብ ምንም በቃ የምታደርጊው ነገር የለም ማለት ነው? እስኪ ከገንዘብ ውጪ ማሰብ ጀምሪ። በነፃ የሚደረግ ነገር የለም። ከፈለሽ ብር ካለሽ ገዝተሽ ቤት ትችያለሽ። እስካሁን ስታጠራቅም የነበረውስ ገንዘብ ባንክ ቤት ውስጥ ያሉስ? የአክስቴ ልጅ ትወልዳለች ብዬ የቆጠብኩት አይደለም? ስንት ነገር አለብኝ። እንደ አንቺ ልጅ ግን ለማንኛውም ይኸውልህ አትጨቃጨቀኝ። ከስራ ስወጣ እደውልልሃለሁ፣ ሄደን እንጠይቃታለን። እናቱ ከፈለሽ ገዝተሽ መጠየቅ መብታለሽ። እኔ እዚሁ ጋር ሆኜ ደውዬ እጠይቃታለሁ። እኔ ራሱ በቅጡ አልጠየኩኝም። አንድ ነገር ላስቸግርሽ ነበር። ምን ነው? ምን አጋጠመሽ? አረ ምንም አይደለም። የግሩሜ ያክስቱ ልጅ ወልዳ ልንጠይቃት ልንሄድ አስበን እሱ ደግሞ ብር የለኝም ምናምን ነገር አለ። ነው እንዴ? ናርዲ ወለደች? አዎ ወለደች። ወይ ደስ ይላል በጣም። እና የሆነ ትንሽ ገንዘብ ካለሽ እንድታበድሪኝ ነበር። እሺ በቃ ችግር የለውም ሰጥሻለሁ። አመሰግናለሁ። አረ ችግር የለውም። እሺ መጣክ? ምን ነው ቆየክ? ሰላም ነው? እንዴት ነህ? እንዴት ነሽ? አለሁ። ምን ነው? ምንድን ነው ይሄ እንዴ? እቃ ገዛው? ባዶ እጃችንን እንሄዳለን እንዴ? ገዛው? አዎ እንሄዳለን። ለአክስቴ ልጅ ነው የገዛሽው? ኧረ አይደለም ለኔ አክስት ልጅ። ምን ነው የምታወራው? አቀልጂ እባክሽ። ብር ከየት አመጣሽ ነው የገዛሽው? ከጓደኛዬ ተበድሬ ነው። አንቺ ጦስ ውስጥ
ማን ተበደሪ ብለሽ የምትበደሪ? ባዶ እጅ እንሄዳለን እንዴ? ካዲ አሁን ጭቅጭቅን ተውና በእናትና እንሄድ። ምንድን ነው የሚለው? አንቺ ምን አለበሽ መከፍለው እኔ ነኝ። አንቺ ምን አለበሽ መከፍለው እኔ ነኝ። ሄሎ ጉሩሜ፣ እንዴት ነህ? ወይ ሰላም ነው? አለን እግዚአብሔር ይመስገን። ሰላም ነው አይደል? አለሁልህ። እንዴት ነህ? ደህና ነኝ። ጠፋህ እኮ። በሰላም ነው? ኧረ አለሁ። ምን ጠፋለሁ እንደ አንተ? የጠፋ ደግሞ ይፈለጋል። ዝም ጠፋ ትበል። አይ ይሁን፣ ጥሩ ነው። ጉሩሜ፣ ለአንድ ጉዳይ ፈልጌ ነበረ። ለምን ጉዳይ? ያው ታውቂያለህ ያለሁበትን ቤት እየሰራሁ እንደሆነ ታውቃለህ አይደል? አዎ። እንዴታ አውቃለሁ። አላለቀም እንዴ? አላለቀም እባክህ። ትንሽ አንዳንድ ነገሮች ገንዘብ ምናምን አጣጠረኝና ገንዘብ ካለ እንድታበድረኝ ነበር የደወልኩት። ገንዘብ? አይ ገንዘብ ምን? የዘንድሮ ገንዘብ እኮ ምን ኪስ ውስጥ ይቀመጣል ብለህ ነው? እዛው አየር ላይ ነው። ምን ቀዳዳው እኮ በጣም ብዙ ነው። ምን ልክ ነህ ጉሩሜ፣ ይገባኛል። ያው ሌላ የምጠይቀው ሰው ስለሌለ እንድትተባበረኝ ብዬ ነው። እና ምን ላድርግልህ በእናትህ? የተወሰነ ፊኒሽንግ ብቻ ነው የቀረኝ። አንድ 50-60 ሺህ ብር ብታበድረኝ ይበቃኛል። እኔ ይሄ ነገር ቢኖረኝ ሌላ ቤት አልሰራም እንዴ? ለማንኛውም ባለቤቴን ላማክርና እሷ ደግሞ እስቲ ላማክርና ምናልባት እንግዲህ ካላት እኔ እንኳን ያለኝ አይመስለኝም። እንደዛ አይሻልም? ልደውልልህ። ቤዚማ ያለሁበትን ሁኔታ ስለምታውቅም ቢያትልህም መቼም ላውራት። ለማንኛውም ላውራትና ካላት ነው እሷ ካላት ጨማምረን ምን ወንድማችን አይደለ እንዴ? ምን ጨማምረን እስቲ እሷን ላወራት። ተማከሩና ውሳኔያችሁን እስቲ አሳውቀኝ። እሺ እደውላለሁ። እሺ ሰላም። 50 ሺህ? እኔ 50 ሺህ ቢኖርኝ እንዴ አንዴ በፀሐይ አንዴ በዚች እቃጠላለሁ እንዴ? ዳንሻ እንትን ነው ተከዘይሻል ደግሞ? እባክህ ትንሽ ይደብራል ዛሬ ቀን ማለት ነው። እኔም እኮ ታክሲ ምናምን አልነበረም። በቃ ቆየሁኝ ለዛ። እና ደህና ነሽ? ውሎ አሪፍ ነው? አዎ ታክሲ እባክሽ አልነበረም መንገድ ላይ ቆይቼ ነው። ውሎ አሪፍ ነው እባክህ፣ ምንም አይደለም። እኔ የምልሽ ምስክር ብር አልጠየቀኝም መሰለሽ? ማለት እና ለምስክር ምን ችግር አለው? ስጣው። ችግሩ እኮ እሱ አይደለም። አይ ምስክር እኮ ባለውለታችን ነው። መቼስ ለሱ ትከለክለዋለህ ብዬ አላስብም። ገብቶኛል እኮ ግን ልጁ መስመር ለቋል። ሶስት ጀምሯል። ምስክር ተይኝ እስቲ። ሰሞኑን ጸባይ ያልተቀየረብሽም? ቤት ሞራል ጀመርኩ። መቃም፣ ማጨስ፣ መጠጥ። ኧረ ተይኝ። ስንቱን ከመች ጀምሮ ምስክር እንደዚህ አይነት ነገር ተበላሽቷል። ቆየ እኮ ተበላሸ እኮ ነው። ያው ጓደኛ የታማ ምናምን ብዬ ነው። በዛ ላይ ደግሞ ብር ይጠይቀኛል። እንዴት አሁን አጭስበት ቃምበት ተብሎ እንዲጠፋ ብር ይሰጠዋል? እንደዛ ከሆነ እንኳን አይሰጥም። ግን አይ ማለት ግራ ገባኝ። ምስክር ነገር ባንዴ እንዴት ሊለወጥ ይችላል? አረ ተይው አንቺ አታውቂውም እንዴ? በጣም በቃ ያሳዝናል። በተይ በቃ እኔማ በቃ አስቸግረኝ እኮ ባለቤቴን አማክሬ ምናምን ከሆነ ምናምን አልኩት እና እኔ ጋር ይደውላል ማለት በቃ ሊደውል ይችላል። እና ሲደውል በቃ እንደነገርኩሽ በቃ የለኝም ምናምን በይው። ለእንደዚህ አይነት ነገር ከሆነ ሲጀመር እንዴት ሰጠዋለሁ እኮ? እንዴት ሰጠው እንችላለን? አዎ እኔም እኮ የምለው እሱ ነው። ሰው ደግሞ ስራበት ተለወጠበት ተብሎ እንጂ መቼም መጥፊያው ነው የሚሆነው አይደል እንዴ? አዎ። ስለዚህ ሲደውል አይ እኛም እኮ እንደዚህ አይነት ጉዳይ ነበር እና ምናምን የለንም ምናምን በይው። እሺ እንደዛ ይሻላል እንጂ በጣም የሚያሳዝነው። በተይ ከሰት ብሎ በቃ የፊቱ ግርጥጥ ብሎ ይሄን እያየው እንዴ ብር ሰጠዋለሁ? ይሙት እንዴ ይታነቅበት ወይ ምስክር። አንተ ታዲያ ከሱ ከመራቅ ጠጋ ብለህ ለምን አታናግረው? ለዛ ነው የቤትም ሙሉ እንጂ መች
ማለት ጠጋ ብለህ ካታናግረውም ጓደኛ ጋር አይደለ? እኔ የምልሽ ቤት ወይ ማለት ያለሽበትን ሁኔታ አላውቅም፣ ግን ብር ከወሰድሽ በጣም ቆየ። በዛ ላይ ደግሞ አንቺ ጋር ያለኝ ብሮች በጣም እየበዙ ነውና ከቻልሽ ብሩን እንድትመልሽልኝ ፈልጌ ነበረ። ይገባኛል እኮ ግን ያው ሁኔታው ስላልተመቻችልኝ ደግሞ ሲወጣ ሰጥሻለሁ። እኔ የምለው ግን ቆይ ባለቤትሽ ስራ ይሰራ የለ እንዴ? ምንድነው እንደዚህ? ቆይ ታዩ የሱን ነገር ማለት ኧረ ጭራሽ ብር ሲባል ያመዋል ያንዘፈዝፈዋል ማለት ነው። ኧረ እባክሽ እንዴ! ታዲያ የሚሰራው ለምንድን ነው? እኔ አላውቅም። እኔ ራሱ ግራ ገብቶኛል ለምን እንደሚሰራ። ሰው ሲቸገር ካልተጠቀመበት ለሚያስፈልገው ነገር ካላወጣው ያ ሁሉ መልፋትና ብር ማግኘቱ ምን ይጠቅማል? እኔ አሁን እንደዚህ ብዬ ብነግረው ማለት ነው በቃ ጭቅጭቁ እንዲህ አናቴን የሚነካ ጭቅጭቅ ነው የሚናገረኝና ዝም ነው የሚለው። ለካ ወደሽ አይደለም ብድር ውስጥ የምትገቢው። ምን ማድረግ ይቻላል? ዝም በይው፣ አንድ ቀን ይማር ይሆናል። እሱማ መማሩ አይቀርም ብዬ ነው እስካሁንም ዝም ያልኩት። አዎ እንደዚህ ብር መቋጠር የትም አያደርስም። አረ የሱ ከፋ፣ እኔ ነኝ ግማሽ። አይዞሽ፣ ለማንኛውም በቃ ሲመችሽ ትሰጪኛለሽ። ያው እኔም ብሩ ስላስፈለገኝ ነው የጠየኩሽ እንጂ ላስጨንቅሽ ፈልጌ አይደለም። ሄሎ ሄሎ፣ ቤዚ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አለሁ እግዚአብሔር ይመስገን። አለን። ጠፋሽ? ምንድን ነው ሰው ሲጠፋ ማትደውይም እንዴ? ጠፋው አይደል? ያው ትንሽ ነገሮች አለመቻች ብሎኝ ነው። አይ ጥሩ ነው፣ ዋናው ጤና ነው። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። አንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ቤዚዬ ባለፈው ጉሩሜን የሆነ ነገር ጠይቄው ነበርና ያው መቼም ጉሩሜ ሳይነግርሽ አልቀረም ቤት እያሰራው እንደሆነ። ቤት? አዎ ቤት ያው ታውቂው ለቤተሰሪ የሚባለው ማባባል አለ አይደል? ትንሽ ብር አጣረኝና እጄ ላይ ብሩን ለዛ ነበር የፈለኩት። እሱም ደግሞ እሷን አማክሬያት ምናምን አለኝ። ለዛ ነበር የፈለኩሽ። ብሩን የፈለከው ቤት ለማሰሪያ ነው እንዴ? አዎ ምን ነው? አረ ምንም፣ ደስ ይላል። እሺ ደውልልሃለሁ። እሺ በቃ ቤዚዬ። ስልክ የሚደረገው ሄሎ ሄሎ፣ ወይዘሮ ቤዛ። አቤት። የግሩም ባለቤት ነሽ አይደል? አዎ ባለቤትሽ ትንሽ ችግር አጋጥሞት ፖሊስ ጣቢያ ነው ያለው። የምን ችግር? እሱን እዚህ ስትመጪ ትሰሚያለሽ። መምጣት ከቻልሽ ቶሎ ነይ። አረ መጣሁ። እኔ ጉሩሜ አስሬ እንደዛ ሰከተከ ስልክሽ ላይ እንኳን ስልክ አታነሺም? ቆይ በምን ጉዳይ ነው የገባኸው? ወይ ጉዳይ ደግሞ የሚገርመኝ የዛ ጓደኛ ተብዬው ነው። ስልክ አላነሳም እንዴ? አሁን ስለሱ ተወውና በምን ጉዳይ ነው የገባኸው? ተይኝ በእናትሽ። ታክሲ ላይ ነው አንዴ 5 ብር መልስ የለኝም ምናምን አለ። ለ5 ብር ቀልድ ነው። እኔ ስመለስ እኮ 10 ብር ጨምሬበት ወደ ቤት እመለሳለሁ። ግሩም ለ5 ብር ብለህ ነው እስር ቤት የነበር? 5 ብር እንትን በነፃ ነው የመጣው? ኧረ አንተ ሰውዬ፣ ኧረ ተሻሻል እስቲ። ኧረ በእናትሽ ተይኝ እንጂ። አንተን ለማስወጣት ያወጣሁትን ወጪ ታውቃለህ? አንተ ለ5 ብር ብለህ ገብተህ ስንት ብር አወጣሽ? ምን አገባ?
ቀላል ነገር እኮ ነው። አክሮት ጉዳዩን በቃ እኔም እጅ አልሰጥም በቃ። ለማንኛውም እንኳን በሰላም ተፈታህ፣ ዋናው እሱ ነው። እንዳንተማ ቢሆን ያ ጓደኛ ካንተ ማስወጣት አልነበረበት። እሱ ነው እንዲያስፈታኝ። ኧረ አይደለም፣ ዋስ ሆኖ ያስወጣ እሱ ነው። ለማንኛውም በዚህ አጋጣሚ ይግባ፣ ለሰው መድኃኒቱ ሰው ነው። እሺ አዎ ግሩም እውነቷን ነው። ገንዘብ ስትል በአቅራቢያ ያሉትን ሰዎች ታጣለህ። እስከ መቼ ነው አንተ ከገንዘብ ጋር ተጣብቀህ የምትኖረው? አይደለም እኮ አትበል አንተ። ሰው እንዴት ለ5 ብር እስር ቤት ይገባል? የ5 ብር ጉዳይ እኮ አይደለም። በቃ መብቴን ለማስከበር ብዬ እንጂ 5 ብር ማመን አለ። ኧረ ዝም በል። እኔ እናንተ እንተዋወቃለን አይደለም? ለ5 ብር ለ1 ብር ብለህ የምታደርገውን ነገር እኔ ነኝ የማውቀው። በቃ ተይ፣ አንቺም ተይ ግሩሜ። ለአንተም ይሄ ትልቅ ትምህርት ይሆናል ብዬ አስባለሁ። ለማንኛውም ቤዚ እንዳለችው ለሰው መድኃኒቱ ሰው ነው። ከሰው ተርቆ አይኖርም። እሺ ገንዘብም ቢሆን ደግሞ ነገ ሰርተህ የምታገኘው ነገር ነው። አሁን ጓደኛህን ደውልና ይቅርታ ጠይቀው። ጠይቀዋለሁ። አልገመትኩም። አይገርምም? እሱ ይሆናል ብዬ